ከዚህ ከስርዓተ ምግብ ጋር ተያይዞ ከዚህ በፊት በአንድ ተቋም ብቻ ይከናወን ነበር፣ ያውም በጤና ብቻ ይከናወን ነበር። ነገር ግን በጤና ብቻ በመከናወኑ ብቻ ውጤት ሊመጣ ስላልቻለ ብዙሃ ሴክተር ማለትም መልቲ ሴክቶራል እየተባሉ የሚጠሩት ተቋሞች በሙሉ መካተት እንዳለባቸው የክልሉም የፌዴራሉ መንግስት አምኖበት መልቲ ሴክቶራል ሆኖ ወደ ተግባራዊ እንቅስቃሴ ውስጥ ገብተናል። ይህም በመሆኑ የግብርና የራሱ ድርሻ አለው፣ የጤና የራሱ ድርሻ አለው፣ የትምህርት የራሱ ድርሻ አለው፣ የእንስሳትና ዓሳ ሀብት ልማት የራሱ ድርሻ አለው፣ ውሃና ኢነርጂ የራሳቸው ድርሻ አላቸው፣ ሴቶችና ህጻናት፣ እነዚህና መሰል መልቲ ሴክቶራል የሆኑ ተቋሞች በሙሉ በዚህ ስርዓተ ምግብ ዙሪያ ላይ የበኩላቸውን ድርሻ መወጣት መቻል አለባቸው። ይህን ለማድረግ ደግሞ ከዚህ በፊት በተበታተነ መልኩ ሲካሄድ የነበረው ስርዓተ ምግብ ለመቀነስ ሲደረግ የነበረው እንቅስቃሴ አዋጭ ሆኖ ስላልተገኘ በአንድ ላይ ሰብሰብ ተደርጎ በአንድ ቀበሌ ከአንድ ቀበሌም አንድ መንደር ላይ ያን በዋነኛነት እነዚህ አጥቢና ነፍሰ ጡር እናቶች የመጀመሪያ የፕሮግራሙ ታላሚዎች ስለሆኑ ከዛ ባሻገር ሌሎችም በማዕከሉ ያሉት እናቶችም ቢሆን ሌሎች እናቶችም ቢሆን አካተን ተግባራዊ እንቅስቃሴ ውስጥ ገብተናል። ይህም በማድረጋችን ሚሊገብሳ ቀበሌ ፍሬ መንደር ጎጥ ላይ ዛሬ ለማስመረቅ ሄደናል። ሞዴል መንደር ማለት የስርዓተ ምግብ መጓደል ዋነኛና መፍቻ ቁልፍ መሳሪያ ነው። በዘላቂነት የህብረተሰቡ የምግብ ንጥረ ነገር ፍላጎትን ለማሟላት ሲባል በርካታ ተግባሮች ይተከናወናሉ። ሞዴል መንደርን መሰረት ያደረገ የስርዓተ ምግብ እንቅስቃሴ ተግባራዊ እናደርጋለን። ምክንያቱም እነዚህ ፓኬጆች ይሄ ሞዴል መንደር ለማስመረቅ በዋነኛነት ግብአቶች መሟላት መቻል አለባቸው። አርሶ አደሩ ምግቦቹ አሉት፣ ነገር ግን አሰባጥሮ የመመገብ ችግር ላይ ነው ያለ እንጂ አሉ የተባሉ እነዚህ 6 የምግብ ምድቦች አርሶ አደሩ እጅ ላይ ነው ያለ። አርሶ አደሩ በየጊዜው እያመረተ የሚጠቀምባቸው በአንድም በሌላ መልኩ ይጠቀምባቸው። ነገር ግን የተሰባጠረ ምግብን ሳይንሳዊ በሆነ መልኩ የሙያዊ እገዛ ተጠቅመው መተግበር እንዳለባቸው በሙያም በሙያተኛም ምክረ ሀሳብ እየተሰጣቸውና ተግባራዊ እያደረጉ ያለበት ሁኔታ ነው ያለው። አሁን እነዚህ 60 እማወራዎች 60 አጥቢና ነፍሰ ጡር እናቶች እንዲሁም ሌሎች እናቶችን ጨምሮ ዛሬ ያስመረቅናቸው በዚህ ቀበሌ ላይ አሁንም እንቀጥላለን። ሙሉ ቀበሌውን ተደራሽ አድርገን ሙሉ ቀበሌውን ማስመረቃለን። የአትክልትና የፍራፍሬ ዘርም ችግኝም እዚህ ሞዴል መንደር ላይ መፍሰስ መቻል አለበት። ስርዓተ ምግብ የሚከናወነው ተግባራዊ የሚደረገውና መቀንጨርን በተባለው በ2022 ዜሮ እናደርጋለን ካለ ሞዴል መንደር ላይ አነጣጥረን ተግባራችን ማከናወን መቻል አለብን።